በአንድ ከተማ ባልና ሚስት አብረው ሲኖሩ በመሃላቸው ልዩ የሆነ ፍቅር ነበራቸው። ሁለት ልጆችም ወልደው ነበር። ነገር ግን ችግር ላይ በመውደቃቸው ባል ሊሰራ ተስማምቶ ራቅ ወዳለ ከተማ ሄዶ መስራት ጀመረ። በተከታታይ ለ16 ዓመታት ሲሰራ ቆይቶ ከዛም ወደ ናፈቁት ቤተሰቦቹ ለመሄድ ተነሳ። ነገር ግን ያልገመተው ነገር ከአሰሪዎቹ ሰማ። ደሞዙ በተለያዩ ምክንያቶች ተቆራርጦ ከሚጠብቀው ግማሽ በታች የሆነው 3000 ብር ብቻ ተሰጠው። ሰውየውም የተሰጠውን ተቀብሎ እግረ መንገዱን ስራ ካገኘ የሰራ ጠርቀም ያለ ብር ይዞ ቤተሰቦቹ ጋር ለመሄድ ተነሳ። በመንገዱም አንድ ሸምገል ያለው አባት አገኘ። ወዴት ትሄዳለህ ልጄ? ከየትስ ነው የምትመጣው አሉት። እሱም ከመጀመሪያው እስከ መጨረሻው ነገራቸው። እሳቸውም እንዲህ አሉት፣ እንግዳውስ የምትፈልገው ነገር ማግኘት ቀላል ነው። እሱም እንዴት አባቴ ሲል ጠየቃቸው። እሳቸውም በል 1000 ብሩን አምጣና እነግርሃለሁ አሉት። የተቸገረ ነውና 1000 ብሩን አንስቶ ሰጣቸው። እነኚህ አባትም አቋራጭ ነው ብለህ በማታውቀው መንገድ አትሂድ፣ ይህ ምክር አንድ ነው ይሉታል። ሁለተኛውን ሺህ አምጣና ሁለተኛውን መንገድ ልንገርህ ይሉታል። እሱም በየዋህነት ሁለተኛውን ሺህ ይሰጣል። በማያገባህ አትግባ፣ ይህ ደግሞ ሁለተኛው ምክሬ ነው ይሉታል። በቃ ይህ ነው ሲል ጠየቃቸው። እሳቸውም አዎን ልጄ፣ ሶስተኛውን አምጣና በጣም አስፈላጊና የመጨረሻውን ምክሬን እለግሳለሁ አሉት። ከዛም ሰውየው ሶስተኛውን ሺህ ሰጣቸው። እሳቸውም ክፉ ለማድረግ አቸኩል ብለው በባዶ ኪሱ ከሶስቱ ምክሮቹ ጋር አሰናበቱት። እሱም ጉዞን ወደ ቤቱ አደረገ። በመንገድ ነጋዴዎችን አግኝቶ ያውጋ ሲጓዝ መሸ። ነጋዴዎችም ለምን ባቋራጭ አንሄድም በማለት ጉዞ ጀመሩ። እሱም አብሯቸው ጉዞ እንደጀመረ የሽማግሌው አባት ምክር ትዝ አለው። አቋራጭ ነው ብለህ በማታውቀው መንገድ አትሂድ የሚለው ቃል ትዝ አለው። ስለዚህ ተመልሶ በሚያውቀው መንገድ ተጉዞ ብቻውን ከጨለመ ከተማ ገባ። የመሸበት እንግዳ ነኝ አሳድሩኝ በማለት ሰው ጠየቀ። አንድ የዛ ከተማ ሰው የውልህ ወንድሜ እዛ ቤት ሂድ ያሳድራል፣ ነገር ግን እዛ ሰው ቤት የገባ አይወጣም፣ ለማንኛውም እድልህን ሞክር አለው። እሱም የተባለበትን ቤት አንኳኩቶ ቤት እንግዳ ነው ተብሎ ገባ። ታዲያ ከቤቱ ባለቤት ጋር ሲያወጉ ከየት እንደመጣ ቢነግረው ባለቤቱ ተገርሞ እንዴት ሆንክ ተረፍክ? ባልከው መስመር ይመጡ የነበሩ ነጋዴዎች ተዘርፈው ነጋዴዎቹም ለው ከተማው ለቅሶ ብቻ እኮ ነው አለው። ከዛም የዛ ሽማግሌ ምክር ትዝ አለው። ያቺ በ1000 ብር የገዛት ምክር በብር የማትገዛ ህይወቱን አተረፈችለት። ስለ መሸ ቤቱን መቤት ምግብ ለእንግዳው ልታቀርብ ከጓዳ ብቅ አለች። እንግዳው አይኑን ማመን አልቻለም። የተወሰነ አካሏ ብቻ ነው ሰው የሚመስለው። በዛ ላይ ማስፈራራቷ ወደ ጓዳ እስክትገባ ናፈቀኝ። ከዚች ጋር እንዴት ትኖራለህ ብሎ ሊጠይቅ ሲል አንድ ነገር ትዝ አለው። በማያገባ አትግባ የሚለው ሆዱ መጠየቅ እየፈለገ ፍላጎቱን ተቋቁሞ አደረ። ደግሞ ሌላ ፈተና፣ የቤቱ ባለቤት ከመሄድ በፊት የማሳይህ ነገር አለኝ ብሎ ወደ ጓዳ ወሰደውና የሰው አጽም የሞላበት ሜዳ ሳየው። እንግዳውም ይህ ምንድነው ማለት ፈልጎ ነበር። ነገር ግን በማያገባህ አትግባ ብሎ ራሱን ነቀነቀ፣ ዝም አለ። የቤቱ ባለቤትም ተገርሞ በእውነቱ አንተ የምትገርም ሰው ነህ አለው። ይህ የምታየው ሰው ሁሉ ስለ ሚስቴ በማያገባቸው አስተያየት ስለሰጡ የገደልኳቸው ናቸው። እንዳንተ እዚህ ቤት በእንግድነት የመጡ ነበሩ። አንተ ግን ታላቅ ሰው ስለሆንክ የሀብቴን 1/4 ሰጥቻለሁና ይዘህ ትሄዳለህ ተብሎ ባለብዙ ሀብት ሆኖ ወደ ቤቱ ሄደ። እዛች ደሳሳ ጎጆ የደረሰው ከሌሊቱ 6 ሰዓት ነበር። ሁሉም ነገር ቢለወጥም ቤቱን ግን አላጣውም። በትልቅ እንጨት የምትዘጋ በሩን ገፋ ሲያደርጋት ተከፈተች። አይኑ ግን ከማያምነው ነገር ላይ አረፈ። ሚስቱ 2 ጎረምሶች መሃል ተኝታለች። በንዴት ተቃጥሎ ትልቅ ድንጋይ አንስቶ ወደ ውስጥ ሊገባ ሲል ሶስተኛው ምክር ትዝ አለው፣ ክፉ ለማድረግ አቸኩል የሚለው። ከቤቱ ውጭ በተጋደመው ዛፍ ላይ ቁጭ ብሎ አደረ። ሚስት በጧት ተነስታ ደፋ ቀና ስትል ድንገት ባሏን ስታየው እልልታዋን አቀለጠችው። ዘላ ተጠመጠመችበት። ከእንቅልፍ የነቃው ባል በመደናገጥ ሳለ እጆቹን ይዛ ወደ ቤት ገብታ 2 ጎረምሶችን አስተዋወቀችው። ይህ የመጀመሪያው ልጅህ ነው፣ ይህ ደግሞ ሁለተኛው ልጅህ ነው ብላ ሳትጨርስ ሶስተኛው ምክር ትዝ አለው፣ ክፉን ለማድረግ አቸኩል የሚለው። ሶስተኛው ምክርም የልጆቹን ነፍስ ከማጥፋት አዳነው። ሰውየውም 3 የሽማግሌው አባት ምክሮች በደስታ ከቤተሰቦቹ ጋር እንዲቀላቀል አደረጉት። አቋራጭ ነው ብለህ በማታውቀው መንገድ አትሂድ፣ በማያገባህ አትግባ፣ ክፉ ለማድረግ አቸኩል ይላል። ለ2 ወር ብቻ ዝም ብላችሁ ሞክሩት። ህይወታችሁን የሚቀይር የ60 ቀናት መንፈሳዊ ጉዞ። ህይወት አንዳንዴ ግራ ሊያጋባን ይችላል። የፈለግነው ነገር አልሳካ ሲል፣ ጭንቀት ሲበዛብን፣ ወይም በሰዎች ትችትና ወሬ ስንከበብ መፍትሄው መጮህ ወይም መከራከር ሳይሆን ዝም ብሎ ወደ አላህ መመለስ ብቻ ነው። ዛሬ አንድ የተለየ ጥሪ ላቅርብላችሁ። ለሚቀጥሉት 2 ወራት ወይም 60 ቀናት የሚከተሉትን ነገሮች በዝምታና በጥንካሬ ተግባራዊ አድርጓቸው። ውጤቱን ለአላህ ተዉት። ይኸውልህ ሀጂ፣ ለሀጂያዎቹም ጭምር ነው። ለሀጂ ብቻ ነው እንደ እያላችሁ ስለሆነ ምክር የሚመክር ሰው እዛ የሚመክርበት ነገር ላይ ደርሷል ማለት አይደለም። ምናልባት እዛ የሚመክረው ጉዳይ ላይ ራሱ ሰውየው ራሱ ጥረት እያደረገ ሊሆን ይችላል። ለምሳሌ እኔ አንዳንዴ ሰላት አታሳልፍ፣ ሰላትን በወቅቱ ስገድ፣ በስነ ስርዓት ስገድ ምናምን ስልህ እኔ ሁሌ ሰላትን በቃ ምንም ሳላበላሽ የምሰግድ ምናምን አላ ቀጥ አድርጌ የምሰግድ ሁኜ ላይሆን ይችላል። እኔው ራሴ እዛ ነገር ላይ ጥረት እያደረኩ ሊሆን ይችላል። ዑለሞች ምን ይላሉ በዚህ ጉዳይ ላይ? አንድ ሰው ባስቸገረው ጉዳይ ላይ ሌሎችን ሰዎች ነሲሃ የሚያደርግ ከሆነ ራሱ እዛ ነገር ላይ ብቁ ሆኖ የመገኘት እንትን ይኖረዋል፣ እድል ይኖረዋል ይላሉ የዑለሞች ንግግር ማለት ነው።
እና የማትሰራውን ማውራት አይሆንብህም እንዴ ብላችሁ ልትሉ ትችላላችሁ። ያና ይሄ ይለያያል። አንድ ሰው የሚያወራው ነገር ላይ ኢጅቲሃድ እያደረገ እስከሆነ ድረስ አላህ Subhanahu Wa Ta'ala ሊያግዘው ይችላል እንደማለት ነው። ገብቶሃል ሀጂ? ቢተውፊቅ ሰላም። እኔና ባሌ ለ4 አመታት በፍቅር ኖረናል። በትዳር ደግሞ ለ4 አመታት። ትዳርና ፍቅር የተለያየ ነው እያልኩኝ አይደለም። እኔና ባሌ ከትዳር በኋላ ጥሩ የፍቅር ህይወት አልነበረንም። ለዛ ነው ባሌ በጣም ዝምተኛ ስለሆነ ምንም ነገር አጥፍቼ ቢሆን አይቶ ዝም ይላል። ስለዚህ የበላይነት ይሰማኝ ጀመር። ጓደኞችም ጀግና እንደሆንኩኝ መሰከሩልኝ። ታዲያ ኩራቴ የበለጠ ጨመረ። ለባሌ ምንም አይነት ክብር መስጠት አቆምኩ። የትም ውዬ ማታ ላይ እመጣለሁ። ባሌ በጣም ተናዶ እንኳን ዝም ይላል። ታዲያ አንድ ቀን አምሽቼ ወደ ቤት ስመጣ በጣም ተናዶ ቆይ ለምን አንቺ ለትዳርሽ ክብር አይኖርሽም? የድሮ ፍቅራችን ወዴት ሄዳለኝ? እኔም ንቄ ገፍቼው ልገባ ስል በጥፊ መታኝ። ለመጀመሪያ ጊዜ በጥፊ መታኝ። ለመጀመሪያ ጊዜም በኔ ላይ በር ቆልፎ እሱ ቤት አደረ። ጧት ላይ ቤተሰቦቼ መጥተው ፖሊስ አስመጥተው እሱን እስር ቤት ወሰዱት። ከዛም እስር ቤት አስወጥቼ የፍች ጥያቄ ያቀረብኩለት። ሁሉም ሰው ትክክል ነሽ አለኝ። ጓደኞቼም ጭምር ደግ አረግሽው የት አባቱ አሉኝ። ከዛ እሱም በሐዘን ተሞልቶ ድርሻዬን ሰጥቶኝ ብቻውን ተቀመጠ። ከ2 አመት በኋላ እሱ ሌላ ሚስት አግብቶ ልጆች ወልዶ ጥሩ የሆነ ህይወትን እየኖረ ይገኛል። የኔ ህይወት ግን ተበላሸ። ትላንትና ትክክል ነሽ ያሉት ሁሉ ዛሬ ላይ ትክክል አይደለሽም አሉኝ። ትላንትና የት አባቱ ወንዴት ጠፍቶ ያሉት እነሱ ለራሳቸው ጥሩ የሆነ ህይወትን እየኖሩ ይገኛሉ። እኔ ግን ብቻዬን ቀረሁ። ትላንት ከአንቺ ጋር ነን ያሉት ሁሉ ዛሬ እኔ ጋር የሉም። እና እህቶች ሴት ልጅ በተፈጥሯ ጠቢብ ናት። የተበላሸ ትዳርን ማስተካከል ትችላለች። ስለዚህ በትዳራችሁ ባልሽ ሞኝ ቢሆንም እንኳን አንቺ ትዳርሽን ማስተካከል ትችያለሽ። በትዳር መቀለድ ግን ትልቅ አለማወቅ ነው። ከምንም በላይና ከማንም በላይ ለትዳራችሁ ክብር ስጡ። ትዳር ማለት የሴት ልጅ ትልቁ ውበቷ ነው። በትዳራችሁ መካከል ለሚገባ ሰው እሱ ሰው መልካም ሰው አይደለም። ስለዚህ ከእንደነዚህ አይነት ሰዎች ራቁ፣ ምክራቸውንም አትስሟቸው። እስከ መጨረሻ ይህንን ቪዲዮ ምናልባት ለአንድ ሰው ስለሚጠቅም ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ ተደራሽነት እንዲኖረው የየበኩላችሁን ኃላፊነት እንድትወጡ በአክብሮት እጠይቃለሁ። መልካምነት ለራስ ነው። መልካምነት መልሶ ይከፍላል። ሁሌም ቢሆን ቅን እንሁን፣ መልካም እንሁን እላለሁ። አንደኛ በምላሳችሁ ላይ ዝምታን አንግሱ። ለእነዚህ 2 ወራት ሰዎችን ከመተቸት ስለ ሰው ከማማትና በማይመለከታችሁ ነገር ውስጥ ከመግባት ተቆጠቡ። አንድ ሰው ቢበድላችሁ እንኳን መልስ ከመስጠት ይልቅ ዝምታን ምረጡ። ምላሳችሁን በአላህ ዚክር ሱብሃንአላህ፣ አልሐምዱሊላህ ብቻ አርጥቡት። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በአላህና በመጨረሻው ቀን የሚያምን መልካምን ይናገር ወይም ዝም ይበል። ሁለተኛ ቅሬታችሁን ለአላህ ብቻ አቅርቡ። ለሰዎች ስለ ኑሮ ውድነት፣ ስለ ጤና ወይም ስለ ትዳር፣ ስለ ችግር ማማረር አቁሙ። ለ2 ወር ብቻ ተወከልቱ አለላህ፣ ነገሬን ሁሉ ለአላህ ሰጠው በማለት መስገጃችሁ ላይ ሆናችሁ የውስጣችሁን ለፈጣሪ ንገሩት። ሰዎች መፍትሄ አይሰጡም፣ አላህ ግን በሩን ይከፍታል። ሶስተኛ ሰላትን በወቅቱ መስገድና ዱዓ ማድረግ። እነዚህ 60 ቀናት የፈተና ቀናት አይደሉም፣ የስልጠና ቀናት ናቸው። ፈርድ ሰላቶችን በወቅታቸው ስገዱ። በተለይ ደግሞ በሌሊት ተነስቶ 2 ረካዓ መስገድን ልመዱ። በዚያ በጸጥታ ሰዓት የምታደርጉት ዱዓ ተራራን የመናድ አቅም አለው። አራተኛ ከማይጠቅሙ ወሬዎችና ሶሻል ሚዲያ ራቁ። ጭንቀታችን የሚበዛው በሰዎች ህይወት ውስጥ ስለምንገባ ነው። ለ2 ወር ያህል አላስፈላጊ የሆኑ የሶሻል ሚዲያ ክርክሮችን፣ የሰዎችን ሾውና አልባልታዎችን እርግፍ አድርጋችሁ ተዉት። ትኩረታችሁን በራሳችሁ ማንነትና በአምልኮታችሁ ላይ አድርጉ። አምስተኛ በዱዓችሁ ላይ እርግጠኛ ሁኑ። አላህ ይሰማኝ ይሆን የሚለውን ጥርጣሬ አስወግዱ። ለ2 ወር ብቻ ለአላህ ዱዓችሁን እንደሚቀበላችሁ ሙሉ እምነት ወይም የቂን ይኖራችሁ። የሚዘገየው ሊከለክላችሁ ሳይሆን የተሻለ ነገር ሊሰጣችሁ መሆኑን እመኑ። መስጊድ ላይ እኮ ተቀምጠው ነው ሙባሸረተን ፈጅር ተሰደቀ። ጥያቄ ጠየቁ። ከመካከላችሁ ዛሬ ጾመኛ ማን ነው አሉ። ላ ረሱላህ ዑመር ነው ቀድሞ የመለሰው። እኔ ማታ ለመጾም ስላልነየትኩ አልቆምኩም አላቸው። እኔ ግን ምሽት ላይ ለመጾም ስለወሰንኩ ጾመኛ ነኝ አለ አቡበከር። ቀጠሉ። ነብዩ ጥያቄ ነው የቀጠሉት። ከመካከላችሁ ዛሬ በሽተኛን የጠየቀ ማን ነው አሉ። አሁንም ቀድሞ የመለሰው ዑመር ነው። ያ ረሱላህ ከቤት ወጥተን እኮ ነው መስጂድ የመጣ ነው። በየትኛው ጊዜ አላቸው። አቡበከር አወጣ። ያ ረሱላህ ከቤት ስወጣ ወንድሜ አብዱራህማን እንዳውፍ መታመሙን ሰምቼ እሱን ገብቼ ጠይቄ ነው መስጊድ የገባሁት አሉ። ጠየቁ። አሁን ለሶስተኛ ጊዜ ከመካከላችሁ ዛሬ ለይል ሰደቃ የሰጠ ማን ነው አሉ። ያ ረሱላህ ከቤት ወጥተን መስጊድ ነው የመጣ ነው፣ ለይል እኮ ነው አሉ። አቡበከር እጁን አነሳ። ከቤት ስወጣ አንድ ምስኪን ጠያቂ አግኝቼ የልጅ አብዱራህማን ቂጣ እጁ ላይ ነበረች፣ ከሱ ወስጄ ለምስኪኑ ሰደቃ ሰጥቻለሁ አሉ። ነብዩ ሰለላሁ ዐለይሂ ወሰለም በሁሉም የጀነት በር የሚጠራ አንድ ሰው ቢኖር አቡበከር ነው አሉ። እንትን እኮ አይደለም ይሄ የጉዳዩ የመውሰን የኃላፊነት መውሰድ የራስ ላይ
የጠፉብን ይሄ ሚዛን አቡበከር ቅድም ሚዛኑላህ ያልኳችሁ አቡበከር ያ ሚዛን ይሄ የማይነካ የሆነ ሚዛን በቃ አቡበከር ሚዛን ማንንም አይደፋውም ተብሎ በነብዩ አንደበት የተመሰከረ ዝም ብሎ እኮ አይደል። ግን ደግሞ ስራዎቹን ተመልከቷቸው። እኔና እናንተን የሚያቅቱ ስራዎች አይደለም ግን ሁሉም ሰው በዚህ ልክ እስላምን ሲረዳ ሲገባው ቀብሩን አኸራውን ነገውን ማሰብ ሲችል ያ ሂደት ነው ብዙዎችን ነገራቶች ይለውጣል ብዬ የማስበው። አንድ ወጣት ከሰርጉ በፊት አባቱን እንደዚህ አለው፣ አባቴ አሁን አንድ የንግድ ጉዞ ወደ ሌላ ከተማ እየሄድኩ ነው። እናም ጊዜ የለኝም። ያው ስልኬ ሁሉም ኮንታክቶቼ በውስጡ አሉ። እዛ ዝርዝር ውስጥ 200 የሚሆኑ ሰዎች አሉ። ስለዚህ ሁሉንም ደውለ ሰርጌ ላይ ጥራለኝ ይለዋል። ታዲያ አባትየው የሰርግ ጥሪ ይዞ ከመጥራቱ ይልቅ ለእያንዳንዱ የተለየ ጥሪ ያደረገ። ልጄ ከባድ ችግር ውስጥ ነው ያለው፣ የእናንተን እርዳታ ይፈልጋልና ቤት እየጠበቀህ ነው፣ ቶሎና የሚል ጥሪ። ሆኖም ልጁ ወደ ሰርጉ ፈጥኖ ወደ ቤቱ በተመለሰ ጊዜ ቤቱ እንደገባ የተቀመጡት 15 ሰዎች ብቻ አየ። እንዴ አባዬ አለ ልጁን በመገረም፣ ሁሉንም ጓደኞችን ጥራልኝ ብዬሃል ነበር አለ። አባቱን ፈገግ ብሎ መለሰ፣ ልጅ ሆይ አባትህን ስማ፣ እውነተኛ ጓደኞችህ እነዚህ ናቸው፣ ሌሎቹ አያስፈልጉህም። አብሮ በአንድ ጠረጴዛ የሳቀ ሁሉ ህይወት ሲከብድ አይመጣም፣ ያንን አስታውሳለሁ። ለዛም ነው በሀብት ጊዜ ወዳጆቻችን ያውቁናል፣ በችግራችን ጊዜ ደግሞ እኛ እናውቃቸዋለን የሚባለው። አጂብ ወላህ። በቃ ይኸው ነው። ለምን 2 ወር? የስነ ልቦና ምሁራን አንድ አዲስ ልማድ ለመቅረጽ 66 ቀናት ይወስዳል ይላሉ። እናንተ ለ60 ቀናት ወይም ለ2 ወር ይህንን የዝምታና የኢባዳ ጉዞ ብትጀምሩ ልባችሁ ካልተገባ ፍርሃት ይገላገላል። ከሰው የምትጠብቁት ነገር ስለሚቀንስ በራስ መተማመናችሁ ይጨምራል። በቤታችሁና በስራችሁ ላይ በረካታ ያላችሁ፣ ከሁሉ በላይ ደግሞ ከአላህ ጋር ያላችሁ ግንኙነት ይጠነክራል። ዝም ብለህ አትሂድ። የሆነ ሰው ጋር ብሬክ ማድረግ ሲፈልግ የምትሄድበትን ምክንያት ሰዎቹን ንገረው። ነብዩላህ ሙሳ አለይሂ ሰላም ከሷ ጋር ሰይድና ኽድር هذا فراق بيني وبينك አሉ። የኔ አንተ መለያችን አሁን ነው ብለው ዝም ብለው አልሄዱም። አመ ሰፊነቱ ወአመ الغلام ጠቀሱ አብራሩላቸው ለነብዩላህ ሙሳ አለይሂ ሰላም። ለዛ ከምትለያየው ሰውዬ ሐሳብህን የተለያየበትን ምክንያት ጥፋቱን ንገረው። ሰውየውን የጥርጣሬና የወስዋስ ባህር ውስጥ ጥላው አትሂድ። መልስ እለለው ጥያቄ ውስጥ ዝም ብለህ ጥላው አትሂድ። በመለያ ሰዓት ላይ የሚለያየው ሰውዬ ለተለዩ ሰውዬ ለግለሰቡ የሚሄድበት ምክንያት ማብራራቱ የዛኛው ሰውዬ ሐቁ ነው። ውድ ወንድሜ ይህንን ቪዲዮ ከተመለከትክ ሰዓት ጀምሮ ቁጠራውን ጀምር። ዝም ብለህ ሞክረው። ለውጡን ለማየት መጮህ አያስፈልግም። ዝምታና ትዕግስት ወይም ሰብር ብቻ ይበቃል። አላህ ካንተ ጋር ከሆነ ማንንም አትፈራም። ታገስም፣ ትዕግስትህም በአላህ እርዳታ እንጂ በሌላ አይደለም። ዛሬውኑ ጀምሩት። ውጤቱን ከ2 ወር በኋላ በህይወታችሁ ላይ ተመሰከራላችሁ ኢንሻአላህ። ነብዩ ቁል ሁወላሁ አሐድን አስተምረውት ያ ረሱላህ ሂጅ አሰማለሁ ለቁረይሾች ነው ያላቸው። ይገሉሃል አሉት። አቡ ዘርን አልግፋሪ እስልምናን ተቀብሎ ለእስልምና ዋጋ ለመክፈል ቁል ሁወላሁ አሐድን ብቻ እኮ ነበር የቀረው። ነብዩ ቁል ሁወላሁ አሐድን አስተምረውት ካዕባ ላይ ነው ሄደው ያ ረሱላህ ሂጅ አሰማለሁ ለቁረይሾች ነው ያላቸው። ይገሉሃል አሉት። ይግደሉኝ ያ ረሱላህ። ቁርአን እየቀራ ደበደቡት። አረባካችሁ ይሄን የጊፋር ሰው ገደላችሁ ንግዳችሁ ማለፊያ ያጣል ተብለው ነው ያዳኑት። ሲመጣ ደም በደም ሆኗል። ነብዩ ሰለላሁ ዐለይሂ ወሰለም ብዬህ ነበር አሉት አባዘር። አትሂድ ብዬህ ነበር ሲሉት ያ ረሱላህ ይሄንን እውነት ለሰው አደርሳለሁ ነገም ደግመዋለሁ ነበር ያላቸው። ህይወት ነው ቁርአኑ ሲገባ። ዑቅባ ብን አቢ ሙዑድ ጧት ሰለማለሁ ብሎ ወጥቶ አቡ ጀህልን አገኘው ምሽት ላይ ከመንገድ ተመልሶ። እሱም ቀድሞ መረጃ ደርሶታል። እኔ በሌለሁበት ወቅት ሙሐመድ ጋር በጉድኝት አሳልፈሃል ሰለላሁ ዐለይሂ ወሰለም አብረህ ቆይተሃል። ስለዚህ እኔና አንተ ጓደኝነት አብቅቷል አለው። ደነገጠ። የአቡ ጀህል ጓደኝነት ከሚቀርበት እስልምናውን መቀበል መተው እንዳለበት አመነ። አይ ያንተ ጓደኝነት ከሚቀርብኝ የአብሮ አደጌ ወዳጅነትን ከማጣው እኔ እስልምናውን መቀበሉን ትቻለሁ አለ። አቡ ጀህል የክፋት ጥግ ነበርና ይሄም አላረካው፣ በዚህም አልተደሰተም። በርግጥ የኔና ያንተ ጓደኝነት አብሮ አደግነት አብሮ ካለ ማረጋገጥ የምችለው ሂደህ ሙሐመድን ስትሰድብና ስታዋርድ ነው አለ። ጧት መጥቶ እሰልማለሁ ያላቸው ሰው ነብዩ ሶላት እየሰገዱ ሂዶ የከብት አንጀት ጀርባቸው ላይ ስጁድ ላይ ጫነባቸው። አስከፊ የሆነ ማዋረድን ለማዋረድ ብዙ ርቆ ሄደ። ያ ነው አላህ። ይሄ ሰው በድር ላይ ተገደለ፣ ሆዱ ተነፋ፣
ከሰውነቱ መጥፎ ሽታ ይወጣ ነበር። የሚቀብረው አጣ። ጉድጓድ መክተት እንኳን ከበዳቸው። አፈር ነበር በላዩ ላይ ጫሉለት። የውመል ቂያማ እነዚህ ሰዎች ምን ይላሉ አለ አላህ Subhanahu Wa Ta'ala። ያን ጊዜ ሰዎች በጸጸትና በቁጭት እጃቸውን በሚበሉበት ጊዜ ምን አለ የከሌ ወዳጅ ባልሆንኩ የከሌን ጓደኝነት ባልመረጥኩ ብለው በሚያለቅሱበትና በሚጸጸቱበት ጊዜ ይሄ ጸጸት እያንዳንዳችን ዛሬ እስላምን ብርሃን መርጠን የነብዩ ሰለላሁ ዐለይሂ ወሰለም ነብይነት ወደን ቁርአንን የህይወት መመሪያ አድርገን መኖር ያልቻልነው ሰዎች ሁሉ ያን ጊዜ ነዳማውና ጸጸቱ ከባድ ይሆናል። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ አድርጉ። እንዲሁም የቴሌግራም ቻናል ሊንካችንን ኮሜንት ላይ አስቀምጥላችኋለሁ፣ ገብታችሁ ፎሎ አድርጉ።